ብራዚል ስንል በአብዛኞቻችን አእምሮ ውስጥ የሚመጣው ምንድነው? ያሸበረቁ የካርኒቫል ፌስቲቫሎች፣ በሪዮ ዲ ጄኔሮ የባህር ዳርቻ ላይ የሚጨፍሩ ደስተኛ ህዝቦችና የዓለምን እግር ኳስ የገዙት የፔሌ፣ የሮናልዲኒዮ እና የኔይማር አስማታዊ ጥበቦች። አዎ፣ ይህች ሀገር የላቲን አሜሪካ ትልቁ ምጣኔ ሀብት ባለቤትና በዓለም አቀፍ ደረጃ በቆዳ ስፋቷና በህዝብ ብዛቷ 5ኛ ደረጃ ላይ የምትገኝ ግዙፍ ሀገር ናት። ነገር ግን በእነዚህ ፎቶዎች እና ቪዲዮዎች በስተጀርባ ሌላ እጅግ የሚያስደነግጥና ልብ የሚሰብር እውነታ አለ። ዛሬ የምናወራው ስለ ውቧ ብራዚል ሳይሆን ስለተረሳችው፣ በወንጀል ስለታመሰችውና በበደል ስለተሞላችው ብራዚል ነው። በአንድ በኩል ዘመናዊ የቅንጦት መኪናዎችን እየነዱ ሻምፓኝ የሚራጩ ባለጸጎች ባሉበት ሀገር፣ በሌላ በኩል ደግሞ የነገ ማረሪያቸውንና የልጆቻቸውን የወተት ሳንቲም ኦንላይን ቁማር የሚበሉ በሚሊዮን የሚቆጠሩ ምስኪኖች አሉ። ዛሬ የብራዚልን አስፈሪ የጨለማ ገጽታ ከመዋቅራዊ ዘረኝነት እስከ ማፊያ ሚሊሻዎች፣ ከፖሊስ ጭካኔ እስከ ወሲብ ቱሪዝም ድረስ ያለውን ስውር እውነታ በጥልቀት እንፈትሻለን። ብራዚል ዛሬ ለምትገኝበት ማህበራዊ ቀውስ ትልቁን ድርሻ የሚወስደው የታሪክ ጠባሳዋ ነው። እንደ አውሮፓውያን አቆጣጠር በ1500 ፖርቹጋሎች ይህንን ምድር ከተቆጣጠሩት በኋላ ሀገሪቱን ለዘመናት የብዝበዛ እና የጭቆና ማዕከል አደረጓት። ከሁሉም በላይ የሚያሳዝነው ብራዚል በአፍሪካውያን እና በአገሬው ተወላጆች ላይ ለ400 ዓመታት ያህል የባርነት ቀንበር የጫነች ሀገር ናት። ወደ አሜሪካ አህጉር ከተጓዙት ባሪያዎች መካከል ትልቁን ቁጥር የወሰደችው እቹ ሀገር ናት። እንደ አውሮፓውያን አቆጣጠር በ1888 ባርነት በይፋ ሲያበቃ የተካሄደ ምንም አይነት የካሳ ክፍያ ወይም ሰብአዊ ማቋቋሚያ አልነበረም። በሚሊዮን የሚቆጠሩ ነፃ የወጡ አፍሪካውያን ያለምንም መሬት፣ ያለምንም ትምህርትና መሰረተ ልማት በየመንገዱ ተጣሉ። ይህ ታሪክ በደል ዛሬ በሀገሪቱ ለሚታየው መዋቅራዊ ዘረኝነት እና ማህበራዊ መገለል ዋናው መሰረት ሆነ። ሀገሪቱ የንጉሳዊ አገዛዝን አፍርሳ የሪፐብሊክ ስርዓት ብታውጅም ስልጣንና ሀብቱ ግን ሁል ጊዜ በጥቂት ነጭ ሊቃንና ባለሀብት ቤተሰቦች እጅ ብቻ የተጣራ ሆኖ ቀረ። ከ1964 እስከ 1985 የነበረው የጦር ሰራዊት አምባገነንነት ደግሞ የሰብአዊ መብት ረገጣውን ይበልጥ አባባሰው። ብራዚል ደሃ ሀገር አይደለችም፣ ፍትህ የሌላት ሀገር እንጂ የሚለው የኖቤል ተሸላሚዎች አባባል እውነቱን ቁልጭ አድርጎ ያሳያል። በሀገሪቱ ያሉ 5% የማይሞሉ ባለጸጎች የ95 በመቶውን ህዝብ ያህል ሀብት ይቆጣጠራሉ። እንዲያውም ዓለም አቀፍ ድርጅቶች እንደሚያሳዩት በሀገሪቱ ያሉ 6 ታላላቅ ቢሊዮነሮች ያላቸው ሀብት ከ100 ሚሊዮን በላይ ከሚሆኑ ድሃ ዜጎች አጠቃላይ ንብረት ጋር እኩል ነው። ይህ የሀብት መበላለጥ የፈጠረው ውጤት ፋቬላ የሚባሉትንና መሰረተ ልማት የሌላቸውን የድሆች መንደሮች ነው። ለምሳሌ በሪዮ ዲ ጄኔሮ የምትገኘው ሩሲኛ ከ70,000 በላይ ህዝብ የምታስተናግድ ሲሆን በሳኦ ፖሎ የምትገኘው ራይሶፖሊስ ደግሞ በቅንጡ ፎቆችና በመዋኛ ገንዳዎች የተከበበች የድሆች ደሴት ናት። ከ59 ሚሊዮን በላይ ህዝብ በደህንነት መስመር ውስጥ በሚኖርባት በዚች ሀገር ወደ 9 ሚሊዮን ዜጎች በቀን $1 ባነሰ እጅግ አስከፊ በሆነ ደህንነት ውስጥ ይማቅቃሉ። በአንድ በኩል ቪላዎች፣ በሌላ በኩል ደግሞ የፈሳሽ ማስወገጃ ቱቦ የሌላቸው የቆርቆሮ ቤቶች ጎን ለጎን ይኖራሉ። መንግስት ባለበት ሀገር ህግና ስርዓትን ማስከበር የፖሊስና የፍትህ አካላት ስራ ነው። በብራዚል ግን ሁኔታው የተገላቢጦሽ ነው። መንግስት ጥበቃ ማድረግ ባቃታቸው ሰፈሮች ውስጥ ሚሊሻ የሚባሉ ታጣቂ ቡድኖች ስልጣኑን ተቆጣጥረውታል። የሚገርመው እነዚህ ቡድኖች የተመሰረቱት የቀድሞ ፖሊሶችንና የደህንነት አባላትን በማደራጀት ነው። መጀመሪያ ላይ ደሆችን ከእጽ አጋዥ ሌቦች እንጠብቃለን በማለት የገቡት እነዚህ ሚሊሻዎች ዛሬ ግን ማፊያ ሆነዋል። በየሰፈሩ ለሚያልፍ ጋዝ፣ ለኢንተርኔት፣ ለትራንስፖርትና ለቤት ኪራይ ጭምር ህዝቡን በግዴታ ያስገብራል። እምቢ ያለውን ደግሞ በሞት ይቀጣል። ከዚህም በላይ የራሳቸውን የፖለቲካ ተወካዮች እስከ መምረጥ የደረሰ ተጽዕኖ አላቸው። ከነሱ በተጨማሪ እንደ ፒሲሲ እና ሬድ ኮማንድ ያሉ ግዙፍ የእጽ አዳራሾች የራሳቸውን ሰራዊት በማደራጀት የሀገሪቱን እስር ቤቶችና ድንበሮች በበላይነት ያስተዳድራሉ። ህዝቡ በመንግስት እና በማፊያ መካከል ታግቶ ይኖራል። ብራዚል በዓለም ላይ በነፍስ ማጥፋት ወንጀል ቀዳሚ ከሆኑ ሀገራት አንዷ ናት። በየዓመቱ ከ46,000 በላይ ሰዎች በኃይል እርምጃ ህይወታቸውን ያጣሉ። እንደ ሳልቫዶር ባሉ ከተሞች የነፍስ ማጥፋት መጠኑ ከዓለም አቀፍ አማካይ በ3 እጥፍ ይበልጣል።
በየቀኑ በጎዳናዎች ላይ የሚሰሙ የጥይት ድምጾች የህፃናት የዕለት ተዕለት ህይወት አካል ሆነዋል። ነገር ግን ህዝቡን ይበልጥ የሚያስደነግጠው ከወንጀለኞቹ የሚመጣው አደጋ ብቻ አይደለም፣ ሊጠብቀው ከተሰማራው ፖሊስ የሚሰነዘረው ጥቃት እንጂ። በየዓመቱ በፖሊስ እርምጃ ከ6000 በላይ ሰዎች ተገለዋል። ይህም በቀን በአማካይ 17 ሰዎች ይሞታሉ ማለት ነው። ይህ ቁጥር ከብዙዎች የጂ20 ሀገራት አጠቃላይ ድምር በ3 እጥፍ ይበልጣል። ከነዚህ ሰለባዎች መካከል 88 በመቶ የሚሆኑት ጥቁርና በደሃ መንደሮች የሚኖሩ ወጣቶች ናቸው። ፖሊስ ጥበቃ ከማድረግ ይልቅ በፍርሃት የሚታይበት፣ ዜጎችን ያለምንም ጥፋት ከድልድይ ላይ ወርውሮ እስከ መግደል የሚደርስ ጭካኔ የሚታይበት አስፈሪ ስርዓት ሆኗል። የሀገሪቱ ዋና ከተማ ብራዚሊያ ስትገነባ የተስፋ ከተማ ተብላ ነበር። ዛሬ ግን በህዝቡ ዘንድ የፒዛ ከተማ የሚል የፌስ ስም ተሰጥቷታል። በብራዚል ማንኛውም ትልቅ የሙስና ቅሌት በመጨረሻው ሰዓት ያለ ቅጣት በምስጢር ስምምነትና በፖለቲካ ሽርክና ሲዘጋ ነገሩ በፒዛ ተጠናቀቀ ይባላል። ይህ ለህግ የበላይነት አለመንከባከብ ትልቅ ማሳያ ነው። ሙስናው ከታችኛው የቀበሌ መዋቅር ጀምሮ እስከ ፕሬዝዳንት ጽህፈት ቤት ድረስ የተዘረጋ ነው። ለተማሪዎች ምሳ የሚመደብ ገንዘብ ከመስረቅ ጀምሮ በቢሊዮን ዶላር የሚቆጠሩ የሀገር ሀብቶችን ወደ ግል አካውንት ማዛወር የተለመደ ነው። እንደ አውሮፓውያን አቆጣጠር በ2014 የተካሄደውን ኦፕሬሽን ካሮሽ የተባለውን ታላቅ የምርመራ ዘመቻ በነዳጅ ኩባንያው ፔትሮብራስ ላይ የተፈጸመውን የ8 ሚሊዮን ዶላር ሙስና ቢያጋልጥም በመጨረሻ ግን ፍርዶቹ በፖለቲካዊ ጣልቃ ገብነትና በህግ ክፍተቶች ምክንያት ውድቅ ተደርገው ሙሰኞቹ በነጻ ተለቀዋል። ይህም ህዝቡ በፍትህ ስርዓቱ ላይ ያለውን ተስፋ ሙሉ በሙሉ አጨልሞታል። በብራዚል ሌላው የሚስተዋለው አስገራሚ ፓራዶክስ የቤት ቀውስ ነው። ሀገሪቱ ከ6 እስከ 7 ሚሊዮን የሚጠጋ የቤት እጥረት ታስተናግዳለች። በሚሊዮን የሚቆጠሩ ሰዎች በመንገድ ላይ፣ ከድልድይ ስር እና በቆሻሻ ማጠራቀሚያዎች አቅራቢያ ይኖራሉ። ነገር ግን የሀገሪቱ የህዝብ ቆጠራ እንደሚያሳየው በሀገሪቱ ውስጥ ከ11 ሚሊዮን በላይ ቤቶች ማንም ሰው ሳይኖርባቸው ባዶአቸውን ቆመው ይገኛሉ። ይህ የሆነበት ምክንያት የቤት ዋጋ ግሽበት፣ የሀብታሞች መሬት የማከማቸት ፍላጎትና የመንግስት ደካማ የቤት ፖሊሲ ነው። በዚህም ምክንያት የፋቬላዎች ቁጥር በ10 ዓመት ውስጥ ብቻ በእጥፍ ጨምሯል። ዛሬ ከ16 ሚሊዮን በላይ ብራዚላውያን በጎርፍ በሚጠቁ በገደላማ ስፍራዎች እና በማንኛውም ሳል ሊናዱ በሚችሉ አደገኛ ሰፈሮች ውስጥ ህይወታቸውን ይገፋሉ። መጠለያ ማግኘት ሰብአዊ መሆን ቀርቶ የጥቂት ባለጸጎች ልዩ መብት ሆኗል። ብራዚልን እያደነቋት ያሉት የድሮ ችግሮቿ ብቻ አይደሉም፣ የዘመኑ የዲጂታል ቀውሶችም ጭምር እንጂ። ከ2018 ጀምሮ የኦንላይን ቁማርና የስፖርት ውርርድ በህግ ከተፈቀደ በኋላ ሀገሪቱ ታምሳለች። በአሁኑ ወቅት ዜጎች በየዓመቱ ከ10 ቢሊዮን ዶላር በላይ በቁማር ያጣሉ። ይህም የሀገሪቱን አጠቃላይ የሀገር ውስጥ ምርት 1% ይይዛል። ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪዎች የነብር ጨዋታ የተባሉ የቁማር መተግበሪያዎችን እያስተዋወቁ በሚሊዮን የሚቆጠሩ ሰዎችን እያከሰሩ ይገኛሉ። ብዙዎቹ የቤት ኪራይን፣ የምግብ እህል መግዣቸውን እያጡ ለከፍተኛ ስነ ልቦናዊ ቀውስ ተዳርገዋል። በተጨማሪም ጆብ በሚባል ዘመናዊ ስም የተሸፈነው የቅንጦት ዝሙት አዳሪነት በሶሻል ሚዲያ ላይ እንደ ትልቅ ስኬት እየተቆጠረ ወጣቶችን ወደ ጥፋት እያመራ ይገኛል። ሀገሪቱ በዓለም አቀፍ ደረጃ ለወሲብ ቱሪዝም ምቹ ተደርጋ መቅረቧ፣ የአማዞን ደን በውጭ ሀገር ኩባንያዎችና ህገወጥ ቡድኖች መበዝበዝና በሀገሬው ተወላጆች ላይ የሚፈጽመው ግድያ የብራዚልን የሞራል ውድቀት ያሳያል። ዛሬ ብራዚል በመረጃ ማጭበርበር እና በጽንፈኛ ፖለቲካ መከፋፈል ውስጥ ትገኛለች። የብራዚል ህዝብ ካለፈው የታሪክ ጠባሳው ተምሮ የሀብት ክፍፍልን ፍትሃዊ ካላደረገና ሙስናን በተግባር ካልታገለ በስተቀር የዲሞክራሲያዊ ህልውና አደጋ ላይ ነው። ብራዚል ከካርኒቫል እና ከባህር ዳርቻ ፎቶዎች በላይ እጅግ የበዛ የቤት ስራ ያለባት ሀገር ናት። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። በሚቀጥለው ቪዲዮ በሌላ አስደናቂና አስተማሪ ርዕስ እስክንገናኝ ድረስ ሰላም ሁኑ።